የራሳችሁን ስም እንኳን መጻፍና ማንበብ የማትችሉ እንዲሁም የሰው ስሞችን ማንበብ መጻፍ እንዲሁም እያነበባችሁ ወይም በትንሹም ቢሆን እየሞከራችሁ የምትገኙ ሰዎች ካሊያ ደግሞ ማንበብ እየቻላችሁ መጻፍ የማትችሉ ሰዎች ምናልባት እንደዚህ በኮምፒውተር ተጽፎ ስታዩት ታነብታላችሁ። በእስክሪብቶ ግን የተጻፈውን ማንበብና መጻፍ የማትችሉ ሰዎች ይህ ዓለም አካዳሚ ነው። ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በኦንላይን ስራችሁን በማይነካ መልኩ በቀን ወይም በማታው ፕሮግራም በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እናንተ በፈለጋችሁት ሰዓት የምትማሩበትን ሁኔታዎች አመቻችተናል። እናንተ የሚጠበቅባችሁ ስልካችን ከባዮ ላይ ወስዳችሁ መደወል ካሊያ ደግሞ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ድምፅ ማስቀመጥ ብቻ ነው ማለት ነው። ትማራላችሁ። ዛሬ የምናየው ፊደላት ራሳቸውን ሲደግሙ እንዴት ማንበብ እንደምንችል እናያለን ማለት ነው። በደንብ ተከተሉኝ። ለአካውንቱ አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። ቪዲዮውን ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ አድርጉ። እንጀምር። እንደምታዩት ይሄኛው አማርኛዎቹ ናቸው። እነዚህ ደግሞ እንግሊዘኛዎቹ ናቸው። ምናልባት እንግሊዘኛ እያነበባችሁ አማርኛ ማንበብ የማትችሉ ትኖራላችሁ። ካሊያ ደግሞ አማርኛ እያነበባችሁ እንግሊዘኛ ማንበብ የማትችሉ ትኖራላችሁ። ስለዚህ ሁሉንም ያካተተ ነው ማለት ነው። በደንብ ተከተሉኝ። እንጀምር። ደ ረ ደ ረ ደ እዚህ ጋር ራሷን ደገመች ማለት ነው። ረም እዚህ ጋር ራሷን ደግማለች። ስለዚህ ደረ ደረ በአንድ ላይ ደረደረ። ስለዚህ በእንግሊዝኛ ደግሞ ሲጻፍ ደ ማለት ዲኢ ነው። የመጀመሪያ ፊደል ስለሆነ ኢን ይወስዳል። ደ ሲል ዲኢ ነው። ረ ሲልም አርኢ ነው። ደ ሲልም ዲኢ ነው። ረ ሲልም አርኢ ነው። ስለዚህ ደረ 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 ደረደረ ደረደረ። እሺ ፈረ 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 ፈረ። ድጋሜ ፈ ከዚህ ጋር ራሷን ደገመች። ረም ከዚህ ጋር ራሷን ደገመች። ስለዚህ ፈረ አሁንም ፈረ ድጋሜ ፈረ ፈረ በአንድ ላይ ፈረፈረ። ስለዚህ ፈ ማለት በእንግሊዘኛ ኤፍኢ ነው። ረ ማለትም ከዚህ ጋር እንዳየነው አርኢ ነው። ይኸው አርኢ አሁንም ፈ ነው። ኤፍኢ ነው። ረ አርኢ። ስለዚህ ፈረ 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 ፈረፈረ ፈረፈረ። ቀ ጠ ቀ ጠ ቀጠ 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 ቀ እዚህ ጋር ደገመች ራሷን። ጠ እዚህ ጋር ደገመች ማለት ነው ራሷን። ስለዚህ ቀጠ አሁንም ቀጠ አይደለ? በአንድ ላይ ሁለት ቀጠ ነው ያለ ማለት ነው። ቀጠ 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 ይሆናል ማለት ነው። በእንግሊዝኛ ደግሞ ቀ የምትጻፈው ኬኢ፣ ጠ ደግሞ ቲኢ። አሁንም ቀነች። ኬኢ አሁንም ጠነች። ቲኢ። ስለዚህ ቀጠ 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 ቀጠ። አንደኛ ፊደሎች ማለት ነው። አናባቢያቸው ማን ነው? ኢ። እንግዲህ ውክልናቸው ይለያያል። ስለዚህ አናባቢያቸው ግን ኢ ወይም ቫውላቸው ኢ ስለሆነ ማለት ነው ለአንደኛ ኢኢ ነው የምንጠቀመው። ለዛ ነው ቀ ሲል ኬኢ፣ ጠ ሲል ቲኢ፣ አሁንም ቀ ሲል ኬኢ፣ ጠ ሲል ቲኢ ያደረግነው ማለት ነው። እሺ ገሰ 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 በአንድ ላይ ገሰገሰ። ገ ማለት ጅኢ አይደል? አንደኛ ስለሆነ ኢን ይወስዳል። ገ ጅኢ። አሁንም ሰ ነው። ኤስኢ ገ ጅኢ። አሁንም ሰ ኤስኢ። ስለዚህ ገሰ ገሰ ገሰገሰ ገሰ 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 ገሰገሰ ገሰገሰ ይሆናል። ቀዘ ቀዘ ቀ እዚህ ጋር ቀነች። ዘ እዚህ ጋር ዘነች። ስለዚህ ቀዘ 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 ቀዘ። ቀ ማለት ኬኢ፣ ዘ ማለት ዜድኢ። አሁንም ቀ ነው። ኬኢ፣ ዘ ደግሞ ዜድኢ። ስለዚህ ቀዘ 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 ቀዘቀዘ ቀዘቀዘ። እሺ መለ መለ
መለ መለ መለመለ መ ከዚህ ጋር ራሷን ደገመች። ለ ከዚህ ጋር ራሷን ደገመች። መለ መለ በአንድ ላይ መለመለ። በእንግሊዝኛ ደግሞ መ የሚጻፈው ኤምኢ ነው። ለ ደግሞ ኤልኢ። አሁንም መ ኤምኢ ለ ኤልኢ። ስለዚህ መለ 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 መለመለ መለመለ። ወረ ወረ ወ እዚህ ጋር ወ ረ እዚህ ጋር ረ። ስለዚህ ወረ 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 ወረወረ። ወ ማለት በእንግሊዝኛ ደብሊው ኢ፣ ረ ደግሞ አር ኢ። አሁንም ወ ደብሊው ኢ ረ አር ኢ። ስለዚህ ወረ 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 ወረወረ። ከለከለ ከለከለ ከ ኬኢ ለ ኤልኢ ነው። አሁንም ከነው ኬኢ ለ ኤልኢ። ስለዚህ ከለከለ 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 ከለከለ። ከሰከሰ ከ እዚህ ጋር ከ ሰ እዚህ ጋር ሰ። ስለዚህ ከሰ ከሰ ከሰከሰ። ከ ማለት ኬኢ ነው። ሰ ማለት ኤስኢ ነው። ከ ማለት ኬኢ ነው። አሁንም ሰ ኤስኢ። ስለዚህ ከሰ 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 ከሰ። ተለተለ ተለተለ ተ እዚህ ጋር ተ ለም እዚህ ጋር ለ። ስለዚህ ደገሙ ራሳቸውን ተለ ተለ ተለተለ ተለተለ። ተ ማለት ቲኢ ነው። ለ ማለት ኤልኢ። አሁንም ተ ነው ቲኢ ለ ኤልኢ። ስለዚህ ተለተለ ተለተለ ተለተለ። ለመ ለመ ለመለመ ለ እዚህ ጋር ራሷን ደገመች። መ ደግሞ ከዚህ ጋር ደገመች። ስለዚህ ለመ ለመ ለመለመ። ስለዚህ ለ ማለት ኤልኢ ነው። እዚህ ጋር ያው ኤልኢ። መ ማለት ኤምኢ ነው። አሁንም ለ ነው ኤልኢ። መ መጨረሻ ላይ ኤምኢ ኤምኢ። ስለዚህ ለመለመ ለመለመ። ገ ጠ ገ ጠ ገ እዚህ ጋር ራሷን ደገመች። ጠ እዚህ ጋር ራሷን ደገመች። ስለዚህ ገ ጠ ገ ጠ ገጠ 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 ይላል ማለት ነው። ወደ እንግሊዝኛ ደግሞ ሲቀየር ገ ማለት ጂኢ ነው። ጂኢ ማለት ነው። አንደኛ ፊደል ስለሆነ ኢ ነው አናባቢው ወይም ባውሉ። ከዛ ጠ ነው ቲኢ ነው። አሁንም ገ ነው ጂኢ ነው። ጠ ቲኢ። ስለዚህ በአማርኛ ገጠ 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 ገጠ። በእንግሊዝኛ ደግሞ ገ ጠ ገጠ 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 ይሆናል ማለት ነው። እሺ ከዚህ ጋር ጨፈ ጨፈ። ጨ አንደኛ፣ ፈ አንደኛ፣ ጨ አንደኛ፣ ፈ አንደኛ። ሁሉም አንደኛዎቹ ናቸው። ጨ ማለት በእንግሊዝኛ ማለት ነው ሲኤች ነው ውክልናው። ስለዚህ አንደኛ ሲሆን ደግሞ ኢን ያስከትላል። ስለዚህ ጨ ማለት ሲኤችኢ ይሆናል። ሲኤችኢ። ፈ ደግሞ ኤፍ ነው ውክልናው። አንደኛ ስለሆነ አናባቢው ኢ ነው የሚሆነው። ስለዚህ ጨፈ። አሁንም ጨፈ ጨፈ። ድጋሜ ስለሆነ ማለት ነው ጨፈ 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 ጨፈጨፈ ጨፈጨፈ ይሆናል ማለት ነው። ደነ ደነ ደ ዲኢ ነው። ነ ደግሞ ኤንኢ ነው። ደ ዲኢ ነው። ነ ደግሞ ኤንኢ ድጋሜ ስለሆነ ማለት ነው። ስለዚህ ደነ ደነ ደነደነ 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 ደነደነ። በጣም አሪፍ። ለቀ 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 ለቀለቀ። ለ ማለት ኤል ነው ውክልናው። አንደኛ ሲሆን ደግሞ ኢ ይሆናል ቫውሉ ማለት ነው፣ ወይም አናባቢው አጋዡ ማለት ነው። ስለዚህ ለ ማለት ኤልኢ፣ ቀ ለማለት ኬኢ፣ አሁንም ለ ነው ኤልኢ፣ ቀ ኬኢ። ስለዚህ ለቀለቀ 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 ለቀለቀ። እሺ ፈለ ፈለ ፈለፈለ ፈለፈለ። ፈ ራሷን ደገመች፣ ለም ራሷን ደገመች። ስለዚህ ፈ ማለት ኤፍኢ ኤፍኢ፣ ለ ኤልኢ፣ አሁንም ፈ ነው ኤፍኢ፣ ለ ኤልኢ፣ መጨረሻ ላይ ኤልኢ። ስለዚህ ፈለፈለ 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 ይሆናል ማለት ነው። እሺ በረ በረ
በረ በረ በራሷን ደገመች። ረም ራሷን ደገመች። በ ለሚለው ቢኢ ነው። ረ ለሚለው አርኢ። አሁንም ድጋሜ በ ነው ቢኢ ይሆናል። ረ ደግሞ መጨረሻ ላይ አርኢ። ስለዚህ በረ በረ በረበረ 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 ይሆናል ማለት ነው። ተነተነ ተ ለሚለው ቲኢ ነው። አንደኛ ስለሆነ ቫውሉ ኢ ነው የሚሆነው። ስለዚህ ተ ቲኢ፣ ነ ደግሞ ኤንኢ ነው። ተ ቲኢ ነው። ከዛ ነ ደግሞ ኤንኢ ማለት ነው። ስለዚህ ተነተነ፣ በእንግሊዝኛም ተነተነ ይሆናል ማለት ነው። እሺ መነመነ መነ መነ መ ማለት ኤም ነው። ኮንሶናንቱ ወይም ውክልናው ኤም ይሆናል። ቫውሉ ደግሞ ኢ ነው የሚሆነው። ስለዚህ መ ለሚለው ኤምኢ፣ ነ ለሚለው ደግሞ ኤንኢ። አሁንም መ ነው ኤምኢ፣ ነ ኤንኢ መጨረሻ ላይ ማለት ነው። ስለዚህ መነመነ መነመን ይሆናል ማለት ነው። ከዚህ ጋር ደግሞ ገዘ ገዘ፣ ገ ራሷን ደገመች፣ ዘም ራሷን ደገመች ማለት ነው። ስለዚህ ገዘ ገዘ። ገ ለሚለው ጂኢ ነው ጂኢ። ዘ ለሚለው ዜድኢ፣ አሁንም ገ ለሚለው ጂኢ፣ ዘ ለሚለው ዜድኢ ማለት ነው። ስለዚህ ገዘገዘ ገዘ ገዘ ይሆናል ማለት ነው። በጣም አሪፍ። ስለዚህ በዚህ መልኩ አማርኛን በኦንላይን ካላችሁበት ቦታ ሆናችሁ መማር የምትፈልጉት ሰዎች ስልካችን ባዮ ላይ አለ፣ አናግሩን። ከመሰረቱ ከፊደል ጀምራችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። በቀጣይ እስክንገናኝ ሰላማችሁ ይብዛ።